በኔ ምክንያት እናቴ አይከፋትም፣ ጭንቀት ስጋት አልደርብባትም። ማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ደግሞ አነባለሁ። በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ያለው እግዚአብሔር ቃል እንደዚህ አነባለሁ። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። አሁን ባነበብኩላችሁ ሁለቱ የመጽሐፍ ቅዱሳችን ክፍሎች ውስጥ በሉቃስ ወንጌል መጽሐፍና በማቴዎስ ወንጌል ላይ የምትመለከቱት ታሪክ የአንድ ሰው ታሪክ ሲሆን ወንጌላዊው ዶክተር ሉቃስ በሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 27 ላይ ጌታ ኢየሱስ ክርስቶስ አንድን በመቅረጫው ላይ ተቀምጦ የነበረ ሰው አየው፣ ተከተለኝ አለው። ያም ሰው ሌዊ ይባላል። ሁሉን ተወ፣ ተከተለው ብሎ የዘገበውን መልእክት በምዕራፍ 5 ቁጥር 27 ላይ አንብቤላችኋለሁ። ከዛ ቀጥዬ ያነበብኩላችሁ ዶክተር ሉቃስ በምዕራፍ 5 ቁጥር 27 ላይ ጌታ ኢየሱስ ክርስቶስ በመቅረጫው ላይ ተቀምጦ ሳለ አይቶት ና ብሎ የጠራውና ሁሉን ትቶ የተከተለው ያ ሌዊ ማለት ይላል ማቴዎስ እኔ ነኝ ብሎ ይናገራል። በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ሳነብላችሁ በመቅረጫው ላይ ተቀምጦ የነበረ ማቴዎስ የሚባል ሰው አየ ይልና ተከተለኝ አለው ብሎ ይናገራል። በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይና በሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 27 ላይ የምትመለከቱት ሐሳብ የአንድ ሰው ታሪክ ነው። ሉቃስ ሌዊ ብሎ ሲጠራው ማቴዎስ ደግሞ ያ ሌዊ የተባለው ሰውዬ እኔ ማቴዎስ ነኝ ብሎ መናገሩን ነው የምንመለከተው። ማቴዎስ ግሪካዊ ስሙ ነው። ማቴዎስ ግሪካዊ ስሙ ነው። ሌዊ የዕብራይስጥ ስሙ ነው። ማቴዎስ የሥራ ስሙ ነው። ሌዊ ደግሞ የኪዳን ስሙ ነው። ሰውየው አንድ ሰው ነው። በሉቃስ ወንጌል ላይ ሌዊ ተብሎ ተጠርቷል። ሉቃስ ሌዊ ብሎ የጠራው እሱ እኔ ማቴዎስ ነኝ ብሎ ነው እየተናገረ ያለው። የዕብራይስጥ ሰዎች ማንንም ሰው ዝም ብለው ከመሬት ተነስተው ሌዊ የሚባል ስያሜ አይሰይሙለትም። ሌዊ የሚለውን ስያሜ ለመስጠት በመጀመሪያ ያ ሰውዬ ምን መሆን አለበት? ከሌዊ ነገድ ወይም ከሌዊ ዘር መሆን መቻል ይጠበቅበታል። ስለዚህ እንደነገርኳችሁ በደም ቀና ብላችሁ ስሙኝ። ማቴዎስ የሚባለው ግሪካዊ ስሙ ነው። ሌዊ የዕብራይስጥ ስሙ ነው። ማቴዎስ የሥራ ስሙ ነው። ሌዊ ደግሞ የቃል ኪዳን ስሙ ነው። ስለዚህ ሌዊ ከሚባለው ስያሜው ስትነሱ ይህ ልጅ ወይም ይህ ሰው በቀጥታ ከሌዊ ዘር ከሌዊ ነገድ የሆነ አይሁዳዊ ወይም ዕብራዊ ሰው እንደነበረ በትክክል መረዳትና ማወቅ ትችላላችሁ። ይሄ ሰውዬ የሌዊ ነገድ የሆኑ ሰዎች ደግሞ ቤተሰቦቻቸው ሊቀ ካህናትና የመቅደስ አገልጋዮች ናቸው። ቤተሰቦቻቸው ካህናት፣ ሊቀ ካህናትና የመቅደስ አገልጋዮች ከሆኑ ደግሞ ስለ መንፈሳዊ ነገር በቂ ዕውቀት እንደነበራቸው እና እንዳላቸው መረዳት ይቻላል። ማቴዎስ በማቴዎስ ወንጌል መጽሐፉ ላይ ሲዘግብላችሁ መንፈሳዊ ዕውቀትና መረዳት እንደነበረው የሚያሳዩ ብዙ ነጥቦችን ማግኘት ትችላላችሁ። በማቴዎስ ወንጌል ላይ ስለ እግዚአብሔር መቅደስ፣ ለነቢያቱ ትንቢት፣ ስለ ዘመን መጨረሻ፣ ስለ ሰዱቃውያንና ፈሪሳውያን፣ ስለ ሙሴ ሕግ እና እነዚህን ስለመሳሰሉ ነገሮች እንደጻፈ ስትመለከቱ ማቴዎስ ምንም እንኳን በስራው ቀራጭ ቢሆንም፣ ቀራጭ ማለት ግብር ሰብሳቢ ማለት ነው። ስለዚህ ምንም እንኳን ቀራጭ ቢሆንም እሱ ግን የተወለደበት ቤተሰብ ሁሉም ማለት ይቻላል ሊቀ ካህናትና የመቅደስ አገልጋዮች ስለሆኑ ስለ እግዚአብሔር መቅደስ ዕውቀት አላቸው። ስለ ሙሴ ሕግ ዕውቀት አላቸው። ስለ ፈሪሳውያንና ሰዱቃውያን ዕውቀት አላቸው። ስለ ነቢያቱ ትንቢት ዕውቀት አላቸው። ማቴዎስ ስለ ኢሳይያስ፣ ኤርምያስ እና ሕዝቅኤል የመሳሰሉት የመጽሐፍ ቅዱስ ክፍሎች በደንብ አድርጎ የሚያውቅ ሰው ነው። በዚህ ሰዓት ጌታ ኢየሱስ ሌዊን በሚያገኘው ጊዜ ወይም ማቴዎስን በሚያገኘው ጊዜ ያገኘው በመቅረጫው ላይ ቁጭ ብሎ ቀረጥ ሲሰበስብ ነው። አንድ ሰው ቀረጥ ሰብሳቢ ደግሞ የሚሆነው በዛን ዘመን ለቄሳር ነው። ለቄሳር መንግስት ቀረጥ ይሰበስብ ነበረ። ቀረጥ ማለት ግብር ሰብሳቢ ማለት ነው። ስለዚህ በዛን ዘመን ለቄሳር ግብር የሚሰበስብ ሰው አንድ ነገር መሆን አለበት። እሱም የተማረ ሰው መሆን አለበት። ምክንያቱም ቀረጥ ለመሰብሰብ ስም መመዝገብ፣ መደመር፣ ማባዛት እና ማካፈል፣ የከፈለ ያልከፈለ ብሎ መለየት በጣም አስፈላጊ ጉዳይ ነበረ።
ከዚህኛው ስራው ደግሞ ስትመለከቱ ሌዊ የሚባለው ሰው ያ ማቴዎስ ብለን ስሙን ያነበብነው ሰው መንፈሳዊ መረዳት ብቻ ሳይሆን ሴኩላር የሆነ ዕውቀት እንደነበረው ታያላችሁ። ማቴዎስ ቤተሰቦቹ ሊቀ ካህናትና የመቅደስ አገልጋዮች ብቻ ሳይሆኑ በወቅቱ ጥሩ ስራ የሚያሰራ ፊደል የቆጠረ መልካም የሚባል የትምህርት ደረጃ ያለው ሰው ነበረ። ከዚህ የተነሳ ነው እንግዲህ ለቄሳር ቀረጥ ሰብሳቢ ወይም ግብር ሰብሳቢ ሆኖ ተቀጥሮ ይሰራ የነበረው። ጌታ ኢየሱስ ሌዊን ሲያገኘው ማቴዎስን ሲያገኘው በመቅረጫው ላይ ቁጭ ብሎ ቀረጥ እየሰበሰበ እያለ ነው ያገኘው። በዛን ዘመን ቀራጮች ወይም ግብር ሰብሳቢ የሚባሉ ሰዎች ምን አይነት ሰዎች እንደነበሩ መጽሐፍ ቅዱሳችን በሁለት ቦታዎች ላይ ስለነሱ ይናገራል። ያም ደግሞ በማቴዎስ ወንጌል መጽሐፍ ምዕራፍ 18 ቁጥር 17 ላይና በሉቃስ ወንጌል መጽሐፍ ምዕራፍ 18 ቁጥር 10 ላይ ሁላችንም የመጽሐፍ ቅዱሳችንን ክፍል በማቴዎስ ወንጌል መጽሐፍ ምዕራፍ 18 ላይ እናወጣል። በማቴዎስ ወንጌል መጽሐፍ ምዕራፍ 18 ቁጥር 17 ላይ ያለውን ቃል እንደዚህ አነባለሁ። ወንድምም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማ ወንድምህንም ገንዘብ አድርገኸው፣ ባይሰማም ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጻፍ ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንም ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ ብሎ ማቴዎስ ራሱ በማቴዎስ ወንጌል መጽሐፍ ምዕራፍ 18 ቁጥር 17 ላይ ያለውን ቃል ከቁጥር 16 ጀምሮ ያለውን ቃል አንብቤላችኋለሁ። አንድ ሰው ወንድም የሆነ ሰው ቢበድልህ ይሄ የበደለ ሰውዬ ቁጭ አድርግና አናግረው። ካልሰማ ደግሞ ሁለት ሰዎች አስቀምጥና አናግረው። ሁለቱንም ሰዎች ካልሰማ ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ካልሰማ እንደ አረመኔና እንደ ቀራጭ ይሁንልህ ብሎ ይናገረዋል። በዛን ዘመን አንድ ቀራጭ የሆነ ሰው፣ አንድ ግብር ሰብሳቢ የሆነ ሰው ማህበረሰቡ ምን አይነት መረዳት ለሱ እንደነበረው ስትመለከቱ መጽሐፍ ቅዱስም ቀራጭ የሆነ ሰው ምን ብሎ ነው የሚጠቅሰው? ማንንም የማይሰማ ሰው፣ በድሎ ምንም የማይመስለው አንድ ሰው አይሰማም፣ የበደለውን ሰው አይሰማም፣ ሁለት ሰው አይሰማም፣ የሚወቅሰውን ሰው አይሰማም፣ ቤተ ክርስቲያንን አይሰማም ብቻ ሳይሆን አረመኔ የሚባል ሰው ነው። አንድ ሰው ቢበድል፣ ወንድም ቢበድል፣ ከዛስ ብታናግረው እምቢ ብሎ ቢል ለሁለት ሰው ንገር፣ እምቢ ካለ ለቤተ ክርስቲያን፣ እምቢ ካለ ቤተ ክርስቲያንን ካልሰማ እንደ አረመኔ እንደ ቀራጭ ይሁንልህ አለ። ቀራጭ ማለት ምን ማለት ነው? አረመኔ፣ ጨካኝ፣ ሰው በድሎ ምንም የማይመስለው ከምኑም የማይቆጥር ቤተ ክርስቲያንን የማይሰማ ሰዎችን የማይሰማ ሰው ማለት ነው። ጌታ ኢየሱስ ክርስቶስ በመንገድ ላይ ሲያልፍ ሳለ ያየው ሰው፣ ቀረጥ ሲሰበስብ ያየው ሰው ማንንም አይሰማም፣ ሁለት ሰው አይሰማም፣ ቤተ ክርስቲያን አይሰማም፣ የሃይማኖት ሰዎችን አይሰማም፣ ማህበረሰቡን አይሰማም፣ ማንንም አይሰማም። ስሜቱን ብቻ የሚሰማ ራሱን ብቻ የሚከተል አይነት ሰው ነው። ይሄ ሰውዬ ነው ኢየሱስ አየው ብሎ የሚናገረው። በዛን ዘመን አንድ ቀራጭ ሰው ማለት አረመኔ የሚባል ሰው፣ ጨካኝ፣ ምንም ርህራሄ የሌለው አይነት ሰው ነው። ይህም ብቻ አይደለም። ሉቃስ ራሱ በሉቃስ ወንጌል መጽሐፍ ምዕራፍ 18 ቁጥር 10 ላይ ሲናገር እንደዚህ ይላል። በሉቃስ ወንጌል መጽሐፍ ምዕራፍ 18 ቁጥር 10 ላይ እንደዚህ ብዬ አነባለሁ። የእግዚአብሔር ቃል በሉቃስ ወንጌል መጽሐፍ ምዕራፍ 18 ቁጥር 10 እንደዚህ ይላል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ንገራቸው። እንዲህም ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ፣ አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊም ቆሞ በልቡ ይህንን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ ብሎ ጸለየ ብሎ ይናገራል። ከሉቃስ ወንጌል መጽሐፍ ምዕራፍ 18 ቁጥር 10 ላይ የምትመለከቱት ሐሳብ ደግሞ አንድ ሰው ሊጸልይ ወጣ ይልና ወይም ሁለት ሰዎች ሊጸልይ ወጣ ይልና አንደኛው ሰውዬ እንደዚህ ይላል፣ በሳምንት 3 ጾማለሁ፣ አስራትና መባዬን እሰጣለሁ አለና እንደዚህ አለ፣ ቀማኛ አመንዝራና አረመኔ ስላላደረከኝ፣ ጨካኝ ስላላደረከኝ፣ እንደዚህኛው ሰውዬ ስላላረክ ወይም ቀራጭ ስላላረከኝ ብሎ ይናገራል። በአጭር አማርኛ ቀራጭ ማለት ቀማኛ፣ አመፀኛ፣ አመንዝራ ማለት ነው። ቀራጭ ማለት የኃጢአት ሁሉ ፓኬጅ ማለት ነው። አንድን ሰው ቀራጭ አልከው ማለት አረመኔ ያልከው፣ አንድን ሰው ቀራጭ አልከው ማለት አመንዝራ፣ ቀማኛ፣ ጨካኝ፣
አልከው ማለት ነው። የኃጢአት ሁሉ ፓኬጅ ነው። አንድን ሰው አረመኔ ካልከው እንደዛ ማለት ነው። ይሄ ብቻ አይደለም። ይሄ ሰውዬ ሲጸልይ እንደዚህ ነው ያለው፣ በሳምንት 3 ጾማለሁ፣ አስራትና መባ ሰጣለሁ አለ። እንደዚህኛው ሰውዬ ስላላረከኝ ብሎ ሲል እያለ ያለው ምንድነው? ቀራጭ የሆነ ሰው አስራት አይሰጥም፣ ሰጥቶ አያውቅም፣ ጾሞ አያውቅም፣ ምንም አይነት መንፈሳዊ ሁኔታ ውስጥ ተሳታፊ ሆኖ አያውቅም፣ ጾሞ አያውቅም፣ ጸልዮ አያውቅም፣ አስራት ሰጥቶ አያውቅም፣ ገንዘብ አለው፣ ነገር ግን ምንም አድርጎ አያውቅም። በጣም የሚገርማችሁ ነገር ልንገራችሁ። መጽሐፍ ቅዱሳችሁን በትክክል ስታነቡት ማህበረሰቡ ይሄንን ሰው ቀራጭ የተባለውን ሰውዬ፣ አረመኔ የሚባለውን ሰውዬ፣ ይሄንን ቀረጥ ሰብሳቢ፣ ይሄን ግብር ሰብሳቢ ምን አይነት መረዳትና ምን አይነት ምልከታ ነበረው ብላችሁ ከጠየቃችሁኝ ደግሞ ይሄንን ቀራጭ፣ ይሄንን አረመኔ የሆነ ሰውዬ የምታገባ አንድም አይሁዳዊ ሴት አልነበረችም። ሃይማኖት እሱን የሚቆጥረው እንደ ካህዲ ነው። ወደ መቅደስ እንዲጠጋ አይፈቀድለትም። ከየትኛውም ማህበረሰባዊ ጉዳዮች ተገልሏል። በሰርግ በለቅሶ በሐዘን አይገኝም። ቢደግሱ ሰው ቢድሩ አይጠሩትም። እሱም ሰው ቢሞትበት አይጠራቸውም። ይሄ ብቻ አይደለም፣ የገዛ ዘመዶቹ አይጠጉትም። ቤተሰቦቹና የሥጋ ዘመዶቹ በጠቅላላ የተጸየፉትና የናቁት አይነት ሰው ቢኖር ቀራጭ ነው። ሰዎች ቀረጥ ሊከፍሉ ግብር ሊከፍሉ እሱ ጋር መጥተው ሳንቲም ከሰጡት በኋላ እጃቸውን ይታጠባሉ። በጣም የሚጸየፉት በጣም የሚጠሉት ሰው ቢኖር ቀራጭ ነው። ምክንያቱም ህዝቡን ክዷል። ምክንያቱም ከህዝቡ ላይ ግብር ሰብስቦ ለቄሳር ይሰጣል። ምክንያቱም አረመኔ ነው። ምክንያቱም ገንዘብ ሲያገኝ በቀጥታ ይዞ የሚሄደው ወደ አመንዝሮች ጋር ነው። ከዚህ የተነሳ አንድም አይሁዳዊ ሴት እሱን አታገባውም። ከዚህ የተነሳ የትኛውም የቸገረው አይሁዳዊ የፈለገውን ያህል ቢቸግረው በቀራጭ አይረዳም። ወደ ቤተ መቅደስ አይጠጋም። የሃይማኖት አባቶች አያስጠጉትም። ከፍተኛ የሆነ ማህበረሰባዊ መገለል አለበት። በገዛ ቤቱ ድግስ ቢደግስ ማንም አይመጣለትም። ሰዎችም ቢደግሱ እነሱም አይጠሩትም። ከሁሉም መንፈሳዊ፣ ማህበረሰባዊ እና ቤተሰባዊ ጉዳዮች ሁሉ የተገለለ፣ የተናቀ፣ የተጠላ ሰው ነው። ነገር ግን መንፈሳዊ መረዳት የነበረው፣ መንፈሳዊ ዕውቀት ያለው ብቻ ሳይሆን ምድራዊ ዕውቀት ያለው፣ የተማረ ጥሩ የትምህርት ደረጃ ላይ ያለ ሰው ነው። ይሄ ጥሩ የትምህርት ደረጃ ብቻ አይደለም፣ ጥሩ ገንዘብ፣ ጥሩ ገቢ ያስገባ የነበረ ሰው ነው። ማህበረሰቡም ሆነ ሃይማኖት እሱን የሚቆጥረው እንደዛ ነው። እንደ ካህዲ ነው የሚቆጥሩት። ጣዖት እንደሚያመልክ ነው የሚቆጥሩት። እስራኤልን እንደ ካደ ነው የሚቆጥሩት። ቤተሰቦቹ አያስጠጉትም። የሥጋ ዘመዶቹ አያቀርቡትም። ማንኛውም ሰው አንድም አይሁዳዊ የሆነ ሴት እሱን አታገባው። ራሱም ስለ ራሱ ሲያስብ አዎ ልክ ነው፣ እኔ ቀማኛ ነኝ፣ መክፈል ከሚገባችሁ በላይ ግብር እያስከፈልኳችሁ ብሩን ወስድና ለቄሳር እሰጣለሁኝ። አዎ ብቻዬን ነው የምኖረው፣ ብቻዬን ነው የምውለው፣ ብቻዬን ነው ማድረው። ምክንያቱም ሃይማኖትና ቤተሰቦቼ ማህበረሰቡ ስላገለሉኝ ትዳር አልያዝኩም። ከዚህ የተነሳ የማገኘውን ገንዘብ ከአመንዝሮች ጋር ነው ማጠፋው። አዎ ኪዳኔን ጥያለሁ፣ አዎ ሕጉን ተላልፌያለሁ፣ አዎ ኃጢአተኛ ነኝ ብሎ የሚያስብ ሰው ነው ቀራጭ ማለት። ምክንያቱም ካስታወሳችሁ ዘኪዮስ የሚባል ሰው ኢየሱስን ለማየት ዛፍ ላይ ወጣ ይላል። ዘኪዮስ ቀራጭ የሆነ ሰው ይሄ ነው። የሚገርማችሁ ሃይማኖት ስለገፋቸው፣ ማህበረሰቡ ስለገፋቸው፣ ማንም ስለማይቀበላቸው፣ ገንዘብ ቢኖራቸውም ቤት ቢኖራቸውም የተናቁ ስለሆኑ ኢየሱስ ክርስቶስ በዚያ ሲያልፍ ዘኪዮስ ከፍተኛ መንፈሳዊ ረሃብ ስለነበረበት፣ ከፍተኛ መንፈሳዊ ጥማት ስለነበረበት ዛፍ ላይ ወጥቶ ኢየሱስን ዛፍ ላይ ወጥቶ አየው። ኢየሱስም እንደዚህ አለው፣ ዘኪዮስ ና ውረድ፣ ቤት እገባለሁ አለው። ኢየሱስ ዘኪዮስ ቤት ሲገባ ዘኪዮስ ከየግድግዳው ስር ነው ብር ያወጣው። ብር አለው ግን ቤተሰብ የለውም። ብር አለው ግን ክብር የለውም። ብር አለው ግን ማህበረሰቡ ንቆታል፣ ገፍቶታል። ከፍተኛ መንፈሳዊ ረሃብ ውስጥ ነበር የነበረው። በዛን ዘመን መጽሐፍ ቅዱሳችሁን በደንብ ካነበባችሁት ይገርማችኋል። ቀራጮች አያመቻምቹም፣ እውነታውን አይሸሹም፣ ሐቁን ነው የሚኖሩት። ኃጢአታቸውን፣ ነውራቸውን ሁሉ አገር ሁሉ ያውቀዋል። ኢየሱስን በዋነኛነት የሚከተሉ ሰዎች ቢኖሩ ቀራጮች ናቸው። ኃጢአተኞች፣ ቀራጮች፣ አመንዝሮች፣ ብዙ ቁጥር ያላቸው ሰዎች ይከተሉት ነበረ። በማርቆስ ወንጌል መጽሐፍ ምዕራፍ 2 ቁጥር 15 ላይ ስታነቡ አንድ የሚገርም ቃል ታገኛላችሁ። እጅግ በጣም ብዙ ቁጥር ያላቸው ቀራጮች ይከተሉት ነበር ይላል። ለምጻሙ ስምዖን በቤቱ ድግስ ደግሶ ኢየሱስን አስገብቶት ነበር ይላቸዋል። በከፍተኛ ሁኔታ
ቤተሰብ የናፈቃቸው፣ መንፈሳዊ ህይወት የናፈቃቸው፣ ለውጥ የሚፈልጉ አይነት ሰዎች ናቸው። ጌታ ኢየሱስ ማቴዎስን ሲያገኘው፣ ሌዊን ሲያገኘው መቅረጫው ላይ ቁጭ ብሎ ነው። መቅረጫው ደግሞ የተቀመጠው ገበያ ዳር ነው። የትኛውም ግብር ሰብሳቢ ግብሩን የሚሰበስበው ገበያ ዳር ቁጭ ብሎ ነው። ገበያ ዳር ቁጭ ብሎ ነው። ስለዚህ ገበያ ዳር ቁጭ ብሎ ቀረጥ ሲሰበስብ ሁሉም ሰው ያየዋል፣ ሁሉም ሰው ይመለከተዋል። ሃይማኖተኛ ይመለከተዋል፣ አባቶች፣ ወታደሮች፣ ነገስታት፣ ብዙ ሰዎች ያዩታል። መደበቅ አይችልም። ገበያ ዳር ነው፣ ለሁሉ ነገር የተጋለጠ ነው። እዛ ቦታው ነው። ለሌዊ መቅረጫው ማለት ህይወቱ ማለት ነው። ለሌዊ መቅረጫው ማለት ማንነቱ ማለት ነው። ለሌዊ መቅረጫው ማለት መገኛው ማለት ነው። ኑሮ ማለት ነው። ጠዋት ወጥቶ መቅረጫው ላይ የሚቀመጠው ማታ ገንዘብ ሲያገኝ ቤተሰቡ ጋር ለሚሄደው መሸታ ቤት ነው የሚሄደው። ጠዋት ነው የሚወጣው። ጠዋት ወጥቶ መቅረጫው ላይ ይቀመጣል። ሲቀርጥ ውሎ ቀረጥ ሲሰበስብ ውሎ ሲመሽ ብሩን ይዞ የሚሰጠው ቤተሰብ የለውም፣ ትዳር የለውም፣ ልጆች የሉትም፣ መንፈሳዊ ህይወት የለውም። ስለዚህ ኑሮ ከመቅረጫው ወደ መሸታ ቤት፣ ከመሸታ ቤት ወደ መቅረጫው። ገንዘብ ያገኛል፣ ቀኑ ሙሉ ይሰራል፣ ማታ ሴተኛ ዳሪ ጋር ይገባል። ጠዋት ይወጣል፣ እዛ ጋር ይቀመጣል። ቤት አለው፣ ገንዘብ አለው፣ ግን ቤተሰብ የለውም። በጣም ይገርም አይነት አንሆኗል ቢኖር ሰው ነው። ያ መቅረጫው ላይ ቁጭ ብሎ ነው ኢየሱስ ያየው። ያ መቅረጫው ማለት ቤተሰቡን ያሳጣው፣ ክብሩን ያስጣለው፣ መንፈሳዊ ህይወቱን ያስጣለው፣ ያስናቀው፣ እንዲጠላ ያደረገው ጉዳይ ነው ያ መቅረጫው። ያ መቅረጫው ማንነቱን፣ ያ መቅረጫው ህይወቱን፣ ያ መቅረጫው ውሎ ነው። ከዛ መቅረጫ ውጪ ህይወት የለውም። እዛ መቅረጫ ላይ ነው የሚውለው የሚያመሸው። ከቤት ሲወጣ 2 ኮረጆ ነው ይዞ የሚወጣው። አንዱ ለመንግስት፣ አንዱ ለራሱ ነው። 100 ብር ግብር ቢሰበስብ 20 ብር ለራሱ፣ 80 ብር ለመንግስት ነው የሚያደርገው። ብር አለው። እዛ መቅረጫ ላይ ቁጭ ብሎ ነው የሚውለው። እንደነገርኳችሁ መቅረጫው ማለት ለሌዊ ማንነቱ ነው፣ ህይወቱ ነው። የተናቀበት፣ የተጠላበት፣ ቤተሰቡን ያጣበት፣ ማህበረሰቡ እሱን የናቀበት፣ መንፈሳዊ ህይወቱን ያጣበት ቦታ ነው። የተተወበት፣ የተገለለበት፣ ክብሩን የጣለበት። ቤተሰቦቹ የሱ የሥጋ ዘመዶቹ ሊቀ ካህናት፣ ካህናትና የመቅደስ አገልጋዮች ናቸው። ከስራው ከውሎ ከእንጀራው የተነሳ ግን ወደ መቅደስ እንዳይጠጋ ከልክለውታል። የሱ ዘመዶች እስከ ውስጠኛው የመቅደስ ክፍል ይገባሉ፣ እሱን ግን ከደጅ ይከለክሉታል። እዛ መቅረጫው ላይ ቁጭ ብሎ እያለ፣ እየቀረጠ እያለ፣ ገንዘብ እየሰበሰበ እያለ፣ ከሰው እየነጠቀ እያለ፣ እየወሰደ እያለ ጌታ ኢየሱስ ሲያልፍ አየ። ጌታዬ እጅ ከፍንጅ አየው። ብዙ ሃይማኖተኞች እዛው መቅረጫው ላይ ቁጭ ብለው ፊታቸውን አዙረዋል። እዛ ቦታ ስለተቀመጠ ብዙዎች ንቀውታል፣ ጠልተውታል። ቤተሰቡን አጥቷል፣ ተጠልቷል፣ ተንቋል፣ መንፈሳዊ ህይወቱን አጥቷል። የኔ ጌታ በዛ በኩል ሲያልፍ ማቴዎስ ህይወቴ ነው፣ ሌዊ ማንነቴ ነው፣ እንጀራዬ ነው፣ ኑሮዬ ነው ብሎ የተቀመጠበት ያ ቦታ ላይ ጌታዬ ሲያልፍ አየው። የሚገርመው የኔ ጌታ መች እንደሌሎቹ መቅረጫውንና ኃጢአቱን ብቻ እየመሰላችሁ ውስጡ ያለው መዝገብም አይቶ ነበር። ለካ ማቴዎስ ከአዲስ ኪዳን መጽሐፍ ክፍሎች ውስጥ 27 ቻፕተር የጻፈው ማቴዎስ ነው። ሲያየው ኪዳኑን አየ፣ ሲያየው ውስጡ ያለው መዝገብ አየ። ሰው ሲያይ ኃጢአትን ያያል፣ ሰው ሲያይ ነውርህን ያያል፣ ሰው ሲያይ ድካምህን ያያል። እሱ ግን ሲያይ ውስጡ ያለው መዝገብ አየ። ዛሬ ከሰዓት እነግርሃለሁ፣ እግዚአብሔር አምላክ ልክ እንደዚህ የከበረ መዝገብ ከውስጥ ያያል። አልሰማኝም ያልኩትን አየው። የኔ ጌታ አየው። ያ ቤተሰቦቹ የናቁት
ማህበረሰቡ የከፋው ሃይማኖት የማያስጠጋው ያ አመንዝራ ያ ሌባ ያ አታላይ ያ ወንበዴ ያ አይጠቅምም የተባለው ጌታ አየው። ሰው ሲያይ ሊታዘብ ያይሃል። ሰው ሲያይ ሊያወራብ ያይሃል። የኔ ጌታ ግን ከተቀመጠበት እንደዚህ ያለው ና ተከተለኝ አለው። ና ምንም የሚያስከትል የሌለ ነገር የሌለውን ስማ። ሰው ሲያይ ሊያወራብ ያይሃል እና ከማቴዎስ ጋር ደግሞ አይተዋወቁም። መጽሐፉን አንብበው ሲታዩ አይለያይን ተያዩ። ትዳር ያሳጣው ቦታ ላይ ቁጭ ብሎ አየው። መንፈሳዊ ህይወቱን ያሳጣው ቦታ ላይ ቁጭ ብሎ አየው። እንዲናቅ ያደረገው ቦታ ላይ ቁጭ ብሎ አየው። ብዙ ነገር እንዲጠላ ያደረገው ቦታ ላይ ቁጭ ብሎ አየው። የኔ ጌታ ዛሬ የት ቦታ ነው የተቀመጥከው? ምን አይነት ሁኔታ ውስጥ ነው ያለው? አንተ ከምትውልበት ከምትገኝበት ሁኔታ ተነስተው ሰዎች አንተ ለጉርብትናና ለጓደኝነት ላይፈልጉ ይችላሉ። ምንም አይነት ሁኔታ ውስጥ ሁን፣ ምንም አይነት ተነግሮ ማያልቅ ምንም አይነት ማቴዎስን ያየ ጌታ፣ ዮናታንን ያየ ጌታ አየው። የኔ ጌታ አየው። ለከማን መጥቶ ባወጣኝ ብሎ ሲጠብቅ ነበር ማቴዎስ። ለመሰለ ተከተለኝ ሲለው ሁሉን ተወ ይላል። ለካ አንገሽግሾታል። ያ ህይወት አስጠልቶታል። ከዛ መቅረጫ ላይ ለመነሳት አቅምን ያጣው፣ ጉልበትን ያጣው፣ መጥቶም ያነሳው መጥቶም ያወጣው ነው ያጣው። ሁሉም የሚመጣ ጣት የሚቀስርበት ነው። ሁሉም የሚመጣ ኃጢያቱን የሚያወራበት ነው። አሁን ግን ኃጢያቱን የሚያወራበት ጣቱን የሚቀስርበት ሳይሆን ደሙን ያፈሰሰለት ጌታ መጣ። ዛሬ ነግሬሃለሁ፣ ቆሻሻ በኢየሱስ ደም ይታጠባል። አየው የኔ ጌታ አየው፣ የኔ አባት አየው። ሁለቱም ተያዩ። ና ተከተለኝ ብሎ አለው። ና ተከተለኝ ብሎ አለው። ወደዚህ ሰው ሁሉ ወደ ናቀው፣ ሰው ሁሉ ወደማይፈልገው ወንበዴ፣ ሌባ፣ ዱርዬ፣ የማይጠቅም ተስፋ የሌለው ብሎ ወዳለው ወደዛ ሰውዬ ጌታ አየው። አይጠቅምም አይረባም ወደ ተባለው ሰውዬ ጌታ አየ። የኔ አባት አየ። ስማ ነገር እበለኝ የኢትዮጵያ ሰው መኪና ሲገጭ መንገድ ላይ ከቦ ያያል ማለት ያነሳል ማለት አይደለም። ስማ ቴሌኮሙኒኬሽን እበል ስልክ እንጨት ሲያቆም ብዙ ሰው ቆሞ ያያል ማለት ይረዳሃል ማለት አይደለም። የኔ ጌታ ግን ያይሃል ማለት ያነሳሃል ማለት ነው። ከገባበት ሁኔታ ላይ ያነሳሃል። የትኛውም ማጥ ውስጡን በኢየሱስም ጎትቶ ያወጣሃል። ዛሬ ለአንድ ሰው ያድራሻ ለውጥ ይሆንለታል። ይሄን መዝሙር የዘመረ ይመስለኛል ሌዊ። ይሄን መዝሙር የዘመረ ይመስለኛል። የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ። የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ። ይህ መዝሙር የዘመረ ይመስለኛል። ሳላውቀው ማንነቱን የነፍሴን መድኃኒት እንዲያ ያልኩት ስደረድር ምክንያት ለጥቆ ገባና ወደ ሕይወቴ ባህር ለራሴው ነገረኝ የራሴን ምስጢር። የሚጠጣው ውሃ በኔ ዘንድ ፍለጋ መች ቆመ ከደጄ ራሱን ሊያረካ ሕይወትን ሊቸረኝ ከከበቡኝ ሁሉ አፋቶ የራሱ አረገኝ በፍቅሩ። ስማኝ ልንገርህ፣ ይኸውልህ ስማኝ። እኔ ነኝ ቁጭ ብሎ ገበያ ዳር እየቀረጠ ቤተሰቦቹ ከሰል ሊገዙ ሲሄዱ እንዳላየ ሆነው ነው የሚሄዱት።
ብዙ ሃይማኖት ሰዎች መርሳት የሌለብን ነገር ይሄ ልጅ ቤተሰቦቹ ሊቀ ካህናትና ካህናት የመቅደስ አገልጋዮች ናቸው። የሙሴ ሕግን ያውቃል፣ የነቢያትን መጽሐፍ ያውቃል። የሃይማኖት አባቶች የሚያስቀድሱና የሚቀድሱ ዘመዶቹ ሲያልፉ ፊታቸውን ያዞራሉ። ቀኑ ሙሉ ፀሐይ ላይ ቁጭ ብሎ ገንዘብ ሰብስቦ ማታ የሚሄደው ማለት ሄዶ የሚያገኘው ቤተሰብ የለውም። ምን አይነት የስነ ልቦና ቀውስ ውስጥ እንዳለ ይሄ ሰውዬ ዝም ብዬ ለማሰብ ሞክራለሁ። ይሰራል። መጽሐፉ ራሱ የሚለው እንደዚህ ነው። አንድ ሰው የጽድቅ ህይወት ስታንዳርድ ማድረግ ሲፈልግ እንደዚህኛው ቀራጭ ስላላረከኝ ነው የሚለው። የኃጢአት ፓኬጅ ነው። ኃጢአትን ባዘረዝርም እንደዚህኛው ቀራጭ ስላላረከኝ ካልክ ይበቃል። ሁሉም ኃጢአት ያለበት ሰው ነው። ቤተሰብ የናቀው ሰው ነው። ማህበረሰቡ የገፋው ሰው ነው። የትኛውንም ሴት ለትዳር ቢጠይቃት እሺ ማትለው አይነት ሰው ነው። የተማረ ሰው ነው። አቅም አለው። መንፈሳዊ ዕውቀት አለው። ቤተሰቦቹ አገልጋዮች ናቸው። እሱም በደንብ ያውቃል። እና እዛ መቅረጫው ላይ ቁጭ ብሎ ነው የሚውለው። ብዙ ሰዎች መጥተው አይተውት አልፈዋል። ስራው ነው፣ ህይወቱ ነው፣ ማንነቱ፣ ውሎው ነው። የተቀመጠበትን ሁኔታ ግን መተው እንደፈለገ ጌታዬ የገባው ይመስለኛል። ጌታዬ ሲያየው መቅረጫውንና ኃጢአቱን ብቻ አይደለም ያየው። ብዙ ሰዎች ሲያዩ ሁለቱን ኮሮጆ ነው የሚያዩት። የኔ ጌታ ግን ልብ ውስጥ ያለውን መዝገብ አይቷል፣ ገብቷል። ምክንያቱም የኔ ጌታ አይኖቹ በምድር ሁሉ ዙሪያ ናቸው። በምድር ሁሉ ዙሪያ ናቸው። ሰው እንደሚያይማ የኔ ጌታ ከዛ ሁኔታ ማን መጥቶ እንደሚያነሳው ከዛ ሁኔታ ማን ወጥቶ እንደሚያወጣው ነው የሚያስበው። ምክንያቱም ያ ሁኔታ እንዳስጠላው በምን መሰለ እኔ የሚገባኝ ጌታዬ ና ሲለው ብድግ አለ። ማለት ይኸውልህ ሂሳብ አልሰራም፣ በኋላ አላለም፣ ቀስ ብዬ አላለም፣ መልቀቂያ ላስገባ አላለም፣ ጓደኞቼ ልሰናበት አላለም። ወዲያው ተነሳ። ካየኸኝማ ኃጢአቴ፣ ነውሬ፣ ቆሻሻዬ፣ ጭካኔ፣ በደሌ ሳይከለክልህ እኔን ከጠራኸኝማ ና ካልከኝማ ወዲያው ሂሳብ ሳይሰራ በኋላ አላለም፣ ጓደኞቼ ልሰናበት አላለም፣ መልቀቂያ ላስገባ አላለም። ምንም ያለው ሌላ ነገር የለውም። ከጠራ ብድግ አለና ጌታን ወዲያው ሁሉን ተወ ነው የሚለው። ወዳጄ ሁሉን ትቶ መከተል ከባድ ነው። የማታውቀውን ሰው መከተል ከባድ ነው። ስር የሰደደ ልምምድን ትተህ መከተል ከባድ ነው። እሱ ብቻ አይደለም። ይኸውልህ ምንም እንኳን አሕዛብና ኃጢአተኞች ቢሆኑም እዛ በሥራው አማካኝነት ያፈራቸውን ጓደኞችን ትቶ መከተል ከባድ ነው። ጓደኞቼ ያላለ ስራዬ ያላለ። በጣም የሚገርም ነገር ልንገርህ። ሌዊ ሁለት ኮሮጆ አለው። ኢየሱስ ግን ለልብሱ ኪስ የለውም። ሁለት ኮሮጆ ያለው ሰው ኪስ የሌለውን ሰውዬ ነው የተከተለው። ሌዊ እኮ ቤት አለው። ኢየሱስን ቤቱ ወስዶ ነው የጋበዘው። ኢየሱስ ግን ለወፍ እንኳን ጎጆ አላት አለና ለኔ ግን ምንም ቤት የለኝም አለ። ሌዊ እኮ ቤት አለው። ኢየሱስ ቤት የለውም። ቤት ያለው ቤት የሌለውን ሰው እየተከተለው። የሚገርም ነው። ሁለት ኮሮጆ ያለው ሰው ለልብሱ ኪስ እንኳን የሌለውን ሰው ተከተለው። ለምን መሰለ? ማቴዎስ ያለው ብዙ ነገር በምድር የሚቆጠር ነገር ሊኖር ይችላል። ማቴዎስ የሌለው ኢየሱስ ግን ያለው በጣም ብዙ መሰረታዊ ጉዳይ አለ። ማቴዎስ ብር ነው ያለው። ኢየሱስ ግን የዘላለም ሕይወት አለው። አሜን በላንተ። ማቴዎስ ቤት ነው ያለው። ኢየሱስ ግን የዘላለም መንግስት አለው። ሁሉን ትቶ ደግሞ እኮ የሚገርምህ በአይሁዳውያን ዘንድ ስተተኛ የተባለን ኢየሱስ መከተል ራሱ ከባድ ነው። ከቀራጭነት ወደ ከሃዲነት ነው የተቀየረው። ልክ ኢየሱስ ሲጠራው በኋላ አላለ፣ ቀስ ብዬ አላለ፣ ተመልሰና አላለ፣ ሂሳብ ልስራ አላለ፣ አንተ ማና አላለ። ይሄ ማን ነው እኔም በፍቅር ተጠግቶ የጠራኝ? ምክንያቱም ብዙ ሰው ሳንቲም ሰጥቶት መልስ ሲሰጠው መልሱን ስለነካ እጁን ይታጠባል። ይሄ ማን ነው ሰው ሁሉ የሚጸየፈኝን እኔን ተጠግቶ የጠራኝ? ተጠግቶ የጠራኝ ማን ነው? ብድግ አለ፣ ተነሳ። ሁሉን ትቶ ሁሉን ተወ፣ ተከተለው ይላል መጽሐፍ ሲናገር። ከዛ ወዲያውም እንደዚህ ያለው ይላል፣ እባክህን ግብዣ ላድርግልህ ወደ ቤቴ ግባ አለው። ምክንያቱም በዛን ዘመን ቀራጮች አንድ ስታንዳርድ ነበራቸው። ሰው ከተጠጋቸው እግዚአብሔር የታረቃቸው ይመስላቸዋል። ሰው ከቀረባቸው
የፍቅሩ መገለጫ አደረገለት። በጣም የሚገርም ነገር ልንገርህ። ከአዲስ ኪዳን የመጽሐፋችን ክፍሎች መካከል በመንፈስ ድሆች የሆኑ ጽድቅን የሚራቡ ብፁዓን ናቸው ያለው ለካ ማቴዎስ ኪሱ በገንዘብ ሞልቷል፣ ልቡ ግን በጽድቅ ተርቧል። መንፈሳዊ ረሃብ፣ መንፈሳዊ ሃንገር ነበረበት። ከፍተኛ የሆነ የውስጥ ረሃብ ነበረበት። ለካ ዝም ብሎ ነው ሲበላ የነበረው። ለካ ናፍቆታል፣ ክብር ናፍቆታል፣ ህይወት ናፍቆታል፣ የእግዚአብሔር ህልውና ናፍቆታል። ለካ ሰው የሚያየው ኪሱ ውስጥ ያለውን ገንዘብ ነው። ወይኔ ለዚህ ነው በተራራው ስብከት ላይ በመንፈስ ድሆች የሆኑ ብፁዓን ናቸው። ብፁዓን ናቸው። ለካ ከዛ ቤት ወሰደው፣ ግብዣ ጋበዘው። ለኃጢአቱ ይቅርታ ማሳያ ኢየሱስ ጌታ እንደሆነ ማረጋገጫውን የፍቅሩ መገለጫውን ግብዣ ጋበዘውና ሁሉን ትቶ ተመልሶ መጣ። ይልም ወደዛ ቤት ከጌታ ጋር ጌታ በሚውልበት ይውላል፣ ጌታ በሚያድርበት ያድራል። ተመልሶ አልመጣም ወደዛ ቤት። ሁሉን ተወ። አንድ የሚያስጠጋ፣ አንድ የሚወድ፣ አንድ ሰው ሁሉ የናቀውን ሰው የሚወድ ጌታ ናሉ። መጽሐፉ ሲናገር እንደዚህ ነው የሚለው። ሌዊ ከተቀመጠበት መቅረጫ ተነሳ። የሚገርምህ እዛ መቅረጫ ላይ ያሉ ሰዎች ደግመው እዛ ቦታ ላይ አላዩትም። ድጋሚ አልታየም። እንዲናቅ ያደረገውን ናቀው፣ እንዲጠላ ያደረገውን ጠላው። ቤተሰቡን ያሳጣውን፣ ክብር ያሳጣውን፣ ትዳር ያሳጣውን፣ መንፈሳዊ ህይወቱን ያሳጣውን ያንን መቅረጫ ተወው፣ ጠላው፣ ናቀው፣ ትቶት ሄደ። ከነዛ ሰዎች ጋር እዛ ቦታ ላይ ደግሞ አልታየም፣ አላዩትም። ተመልሶ ላይመጣ ሄደ፣ ተሰናበተ። የህይወት ምንጭ የህይወት ራስ የሆነው ክርስቶስ ሲጠራው ያ ትናንትና ትዳር ያሳጣውን፣ ቤተሰብ ያሳጣውን፣ መንፈሳዊ ህይወት ያሳጣውን፣ ህይወት ደስታ ያሳጣውን ነገር በጠቅላላ ትቶ ኢየሱስን ተከተለ። በኋላ አለ ሂሳብ አልሰራ፣ መልቀቂያ አላስገባ፣ ቀስ እያልኩ አላለም፣ ላስብበት አላለም። የሚወደኝ ከተገኘማ ኃጢአቴ ሳይከረፋው፣ ቆሻሻዬ ሳያስጠላው፣ እኔን የሚወድ ከተገኘ፣ እዳዬን የሚከፍል ከተገኘ፣ የሚያስጠጋኝ ከተገኘ እንከተለዋለሁ አለ። ዛሬም እነግርሃለሁ፣ እንድትናቅ ያደረገህን ናቀው፣ እንድትጠላ ያደረገህን ጥላው። ቤተሰብ፣ ክብር፣ ህይወት፣ ደስታ፣ መልክህን ያሳጣህን እሱን ናቀው። እንድትናቅ ያደረገህን ናቀው። ክብረ ቢስ ያደረገህን ናቀው። ተወው። ማቴዎስ ተወውና ተነሳ። ምንም እንኳን ገንዘብ ቢያገኝም ደስታ ግን አልነበረውም። ምንም እንኳን ያ መቅረጫ ብር ቢያስገኝለትም ህይወትና ረፍት ግን አላስገኘለትም። ያ የልጅነቱን አምላክ ናፈቀ። ቤተሰቦቹ የሚያመልኩትን እግዚአብሔር ፈለገው። ማንም አያየኝም አትበል፣ አልፈለግም አትበል፣ የኔ ኃጢአት ልዩ ነው አትበል። የኃጢአት ወፍራም የለውም፣ የኃጢአት ቀጭን፣ የኃጢአት ትንሽ፣ የኃጢአት ትልቅ የለውም። በቀራንዮ መስቀል ላይ የፈሰሰው የልጁ የክርስቶስ ኢየሱስ ደም የሰው ልጆች ሁሉ ኃጢአት ሊያጥብ ብቃት ያለው ነው። ደሙ ዛሬም ትኩስ ነው። በኋላ አትበል፣ ነገ አትበል። አንተ ብቻ አንድ ነገር አድርግ። እንድትናቅ ያደረገህን ናቀው። ማቴዎስ ሂሳብ አልሰራም። ጓደኞች አሉት። እዛ ቦታ ላይ ያፈራቸው በጣም ቤስት ፍሬንዶች አሉት። ሰው ምን ይለኛል አላለም። ሰው ምን ይለዋል? ያኔ መሸታ ቤት ሲገባ ከሴተኛ አዳሪ ጋር እንደፈለገ ሲሆን ምንም ያላሉት ሰዎች ዛሬ የህይወት ራስ የሆነውን ክርስቶስን ሲከተል ምንስ ቢሉት? እዛ መሸታ ቤት፣ እዛ ጫት ቤት፣ እዛ ጨለማ ውስጥ፣ እዛ ኃጢአትና ጭቃው ሲንደባለል እንደ እሪያ ሲሆን ምንም ያላሉት ሰዎች ዛሬ የህይወት ምንጭ የሆነው ክርስቶስ ጠርቶት የፈለገውን ብሎ ቢሉትስ? ሂሳብ አልሰራ፣ መልቀቂያ አላስገባ፣ በኋላ ላመቻች አላለ። ነገ ምን ይገጥመኛል አላለ። ካሁን በኋላ ምን እሆናለሁ አላለም። አንድ ነገር ያውቃል። የኔ ጌታ የጠራቸውን የወደዳቸውን እስከ ለዘላለም ወደዳቸው። አቤት የኔ ጌታ ተከተለው። የኔ አባት ተከተለው። ማቴዎስ ኢየሱስን ሁለት ኮሮጆ የነበረው ሰውዬ ምንም ኪስ የሌለውን ሰውዬ ተከተለው። ቤት ያለው ሰው ቤት የሌለውን ሰው ተከተለው። ምክንያቱም ረፍት አለው፣ ምክንያቱም ደስታ አለው። ከዚህ በፊት የሚጸየፉት፣ ከዚህ በፊት የማይፈልጉትን ማቴዎስ አሁን ኢየሱስ የሚባል ባለመድኃኒትና ፈዋሽ አለ ስለተባለ ኢየሱስን እንዲያገናኛቸው ብዙ የሰፈር ሰዎችና ጎረቤቶች ይፈልጉታል። አሁን ከመምህሩ ጋር አገናኘን ይሉታል። አሁን ኢየሱስ ስለጠራው ይፈልጉታል። አሁን ኢየሱስ ስላነሳው ይወዱታል።
ዛሬ እነግርሃለሁ ትላንት ያልፈለጉ ትላንትና የናቁ ዛሬ እነግርሃለሁ ጌታ ያከብርሃል። አሜን ባል። አንተ ጩሁና አሜን ባለኝ። ዛሬ ከሰዓት የአንድ ሰው ታሪክ ለዘላለም በኢየሱስም ተቀይሮ ይቀራል። ቻቻቻቻቻ የኔ ጌታ አየ ወደዛ ወንበዴ አየ፣ ወደዛ ኃጢአተኛ አየ፣ ወደዛ አመንዝራ፣ ወደዛ ቀማኛ፣ ወደዛ ጨካኔ በተሞላበት ሰው ያየ ማን? መጽሐፍ ቅዱስን አውጥተህ ስታነብ የአዲስ ኪዳንን የመጀመሪያ ክፍል ማቴዎስን ባለ 27 ምዕራፉን ያንን ባለ 27 ምዕራፍ የወንጌል የማቴዎስን ወንጌል ኢየሱስ በምድር ላይ የሰራውን ሥራ የጻፈውን ማቴዎስን ዓለም በጠቅላላ የሚያነበውን የማቴዎስን ወንጌልን የጻፈው እሱ ማቴዎስ አንድ ወቅት ላይ ኢየሱስ ሳያገኘው በፊት የኃጢአትና የጽድቅ ማነጻጸሪያ የአረመኔዎችና የጨካኞች የቀማኞችና የአመንዝሮች ማሳያ ተደርጎ ይቆጠር የነበረ ሃይማኖት ማስጠጋው ቤተሰቦቹና የሥጋ ቅርብ ዘሮቹ በጠቅላላ የናቁት የከፉት ለምንም አይጠቅምም የተባለ ለትዳር አንድም ሴት የማትፈልገው ያ ተራና የተናቀ የኃጢአት ሁሉ ማሳያ የተባለው ሰው ኢየሱስ ጠርቶት ነው 27 ምዕራፍ ከውስጡ የወጣው። ዛሬ እነግርሃለሁ የምትታወቀው ድንጋይ ላይ በመቀመጥ ሊሆን ይችላል፣ በሌብነት ሊሆን ይችላል፣ በኃጢአት ሊሆን ይችላል፣ በአረመኔነት ሊሆን ይችላል። ይሄንን መታወቂያ፣ ይሄንን ስም፣ ይሄን ምሳሌ እግዚአብሔር ለአንዴና ለመጨረሻ ጊዜ ከህይወትክ ላይ ይቀይረዋል። ጩና አሜን በለኝ አንተ። በእግዚአብሔር እንደዚህ ይለኛል፣ ይሄንን ምሳሌ እቀይረዋለሁ ይለኛል። ይሄንን ምሳሌ እቀይረዋለሁ። ይሄን የኃጢአት ምሳሌ፣ የውድቀት ምሳሌ፣ የነውር ምሳሌ፣ የኃጢአት ምሳሌ፣ የቆሻሻነት ምሳሌ ሁሉን ተወነ እኮ የሚለው አንተ ሁሉን ተወና ምንም ሳይዝ ሁሉን ትቶ ሂሳብ ሳይሰራ ሰው እንኳን ከዚህ በፊት ገንዘብ ይዞ ሰው ኪሱ ገንዘብ ሞልቶ በሰርጋቸው ላይ ጠሩትም ማቴዎስ ሳይደነግጥ አይቀርም። ይሄ ማን ነው እኔን ይጠራኝ? ቤተሰቦቼ ተውኝን፣ ናቆኝን፣ የገፉኝን የምን ምሳሌ ነህ አንተ? የአረመኔነት፣ የጭካኔ፣ የሌብነት፣ የውድቀት፣ የስካር፣ የዱርዬነት የምን ምሳሌ ነሽ? ሰው ኃጢአትሽን ነው የሚያየው። ሰው ነውርህን፣ ቆሻሻነትህን ነው የሚያየው። መዝገብህን፣ ውስጥ ያለውን መክሊት፣ ውስጥ ያለውን ሀብት፣ ውስጥ ያለውን ንብረት አይም ሰው እኔ ጌታ ሌዊን ሲያየው እጅ ከፍንጅ ነው ያየው። የወሬ አይደለም የሰማው። እሱ እኮ ይቀማል፣ ይነጥቃል፣ ይዘርፋል ምናምን አይደለም የተባለው። ቦታው ላይ ቁጭ ብሎ ነው ያየው። እጅ ከፍንጅ ነው ያየው። ይሄ ሰውዬ ካሁን በኋላ አገልጋይ አያውጣውም ብሎ የተናቀ ሰው ነው ማለት። ከፍተኛ መንፈሳዊ ረሃብ እንደነበረው ደግሞ የምታውቀው ሉቃስም ማርቆስም ማን ነው ዮሐንስም ያልዘገቡት በመንፈስ ድሆች የሆኑ ብፁዓን ናቸው አለ። ማለት ገንዘብ አጥቷቅም፣ ለሱሱ ለሚፈልገው ነገር አጥቷቅም። በቀኑ ሰርቶ ይውላል፣ ያገኛል። ግን ለካ ኢንሳይድ ወደ ውስጡ የበላው የራበው ነገር ነበር። ለካ የሚፈልገው ነገር ነበር። ለካ ማቴዎስ ብቻ ነው በመንፈስ ድሆች የሆኑ ብፁዓን ናቸው ያለው። አሁን እዚህ ውስጥ አላችሁ ብዙዎቻችሁ የውድቀት፣ የኃጢአት፣ የማን አለብኝነት፣ የእልህ፣ የሌብነት ምንም የማይመስላችሁ ተደርጋችሁ የተቆጠራችሁ ሁልጊዜም የጥፋት ምሳሌ ተደርጋችሁ የምትታዩ ምንም አይነት የኃጢአት ደብዙስ ልትሆን ትችላለህ። እኔ ጌታ እኔንም እንደዚህ ነበር ያየኝ። ሲያየኝ ግራ ገብቶኝ ነበር። ምን እንደሚጨብጥ፣ ምን እንደሚይዝ፣ ወዴት እንደሚሄድ፣ ቤት በኩል እንደማመልጥ ማለት በኬንያ ልጥፋ፣ በሱዳን ልጥፋ፣ የትኛው ህይወት ነው የሚሻለው ብዬ ሰዎች ኪሴ ውስጥ የሞላውን ገንዘብ ያያሉ፣ ልቤ ውስጥ ግን የነበረውን ረሃብ አያዩ።
እኔንም ሲያይኝ እንደዛ ነበር ያይኝ። እኔ ጌታ አይኖቹ አይታል አንተ ጌታ የሚያይ የሚመስልህ በአስራት መባ የሚሰጥ በሳምንት 3 ቀን የሚጾም ምናምን ይመስላል። ይሄ ግን ሰው ይሄ 2 ሰው ነበረ ሊጸልይ ወጡ ይልና እንደዚህ ይላል፣ በሳምንት 3 ጾማለሁ አስራትና መባ ሰጣለሁ አለ። እንደዚህኛው ሰውዬ ስላላደረከኝ አለ። ያ ማለት ቀራጭ የሆነ ሰው አይጾምም፣ አይጸልይም፣ አስራት መባ አይሰጥም። ሁል ጊዜ አንተ ምናልባት ቸርች ላትመጣ ትችላለህ፣ አስራት ላትሰጥ ትችላለህ፣ መጽሐፍ ቅዱስ አንብበህ ላታውቅ ትችላለህ። ሁል ጊዜ የምታስበው ራስህን ስሜትህን ስለማስደሰት ምናምን ሊሆን ይችላል። ይሄ ማለት ግን አንተን የሚያይበት አይን የለውም ማለት አይደለም። እሱ ከሳንቲም ጋር ከገንዘብ ጋር አይደለም። አይኖቹ በምድር ሁሉ ዙሪያ ናቸው። በምንም አይነት ሁኔታ ውስጥ ሁን። ምናልባት ከሰው ልትደበቅ ትችላለህ፣ ከሱ ግን አትደበቅም። ከሰው ልታመልጥ ትችላለህ፣ ከሱ ግን አታመልጥም። የተቀመጠበት ቦታ አየው ይላል መጽሐፍ ሲናገር። አየው፣ ወደዚህ ሰው አየ። ቤተሰብ ወደ ናቀው፣ ጎረቤት ወደ ናቀው፣ ማንም ወደማያስጠጋው የኃጢአት ማሳያ የጥፋት ልክ ወደ ሆነው ሰው አየ የጌታ። ይሄን መዝሙር የዘመረ ይመስለኛል። ይሄ ማንንም የማይሰማ ሰው አይነት ፍቅር ነው። ይሄ ማን ነው በፍቅር የተጠጋኝ? ይሄ ማን ነው ነውሬ ሳይከብደው ቆሻሻዬ ሳይከብደው የጠራኝ ማን ነው? ማለኝ ስከተለው ሂሳብ አልሰራም፣ ሳምነው ሂሳብ ምን ይሉኛል ብዬ አልጠብቅም። ና ካልከኝ ሌዊ እንዲናቅ ያደረገውን መቅረጫውን ናቀው፣ እንዲጠላ ያደረገውን ጠላው። ተው ዛሬ እነግርሃለሁ፣ ሂሳብ አትስራ። በኋላ ነገ ከነገ ወዲያ ቀስ በቀስ ሰው ምን ይለኛል ምናምን አትበል። ሰውማ ምን ይልሃል? ለዛኛው የጨለማ ህይወት ምንም ያላለ ሰው አሁን ጌታ ኢየሱስ ክርስቶስ ወደ ረፍትና ወደ ክብር ሲጠራ ምንስ ብሎ ቢልህ ይገርምሃል እንዴ? ስታመነዝር፣ ስትጠጣ፣ ስትቅም፣ ስትጨፍር፣ ስትደንስ፣ በልብ ያለውን መሻትን ስትፈጽም ምንም ያላሉ ሰዎች አሁን መጽሐፍ ቅዱስ ብትይዝ ምን ይለዋል? የፈለጉትን ቢሉስ? አረቄ ካቲካላ እና ጫት ይዘ ኩሽ ይዘ ኒያላ ይዘ ምንም ያላሉ ሰዎች ኢየሱስን ስትይዝ ምንስ ቢሉ? መጽሐፍ ቅዱስ ስትይዝ ምንስ ቢሉ? ሂሳብ አልሰራም፣ በኋላ አላለም። ቆይ ቀስ እያልኩ ምንም ቀስ በቀስ ምን አላለም። ና ሲለው መጽሐፉን ብታነቡት ሁሉን ተወ ተከተለው ይላል። ታውቃለህ? ሁሉን ሲጀመር አንተ ምን የምትተወው ነገር አለ? ራሱ ሌዊ እንኳን የሚተወው ነገር አለ። አንተ ምን አለ? በዚህ ሁሉ ዘመን ቤት፣ ልጅ፣ ትዳር ምን አለ? ምንም። ገንዘብ ምንም። ምኑ ይቀራል? ምንም። የትኛው ነገር ይቀርብኛል ብለህ ታስባለህ? ስራውን ተወው። ስራውን የአመፃ ስራውን፣ እንጀራውን፣ የእርም እንጀራውን ተወው። አንዳንዶቻችሁ ሐሺሽን የምትነግዱት ተወው። እሱን የእርም ስራህን፣ የአመፃ እንጀራህን ተወው። ያንን የኃጢአቱን ትብት በጠሰው። ጾም ጸሎት ላይ አይደለም አይቶት የጠራው። ከዛ ደግሞ የበረከት ተስፋዬን የዘመረ ይመስለኛል ራሱ ሌዊ። ሰው ሁሉ ቆሻሻ ነው ብሎ ነው የገፋው። በዛ መንገድ እዛ ቦታ ላይ ከነዛ ሰዎች ጋር ድጋሚ ላይ ይታይ ተነሳ። ሁለተኛ ድጋሚ እዛ ቦታ ላይ ከነዛ ሰዎች ጋር አላዩት። ላይመለስ ተወው። እንዲናቅ ያደረገውን ናቀው። ቤተሰብ ያሳጣውን ናቀው። ክብር ያሳጣውን ናቀው። መንፈሳዊ ህይወቱን ያሳጣውን ናቀው። ተወው። ጠላው። እንዲጠላ ያደረገውን ጠላው። ዛሬ እነግርሃለሁ፣ እንድትጠላ ያደረገህን ጥላው። እንድትናቅ ያደረገህን ናቀው።
ቤተሰብ፣ ክብር፣ ህይወት፣ ሰላም ያሳጣን እሱን ሰውሎኔ ሰራ እኔ ግን ብቆሽሽ በምድር ላይ ብቻ በኃጢአት ብበላሽ መሞት የሚገባኝ እኔ ብቻ ብሆን ኢየሱስዬ ኢየሱስ ለብቻዬ ይመጣ ይህም መዝሙር የዘመረው እሱ ይመስለኛል፣ ሌዊ ይመስለኛል። ታዲያ ለዚህ ጌታ እድሜን ሙሉ ብትሰጠው ይቆጫል? አይቆጭም። በፍቅር የተጠጋውን በፍቅር አይን ያየውን ደግሞ እኮ የሚገርምህ በሰው በኩል አይደለም የሚያስጠራው፣ ራሱ እኮ ነው ጌታ። ያንን ልጅ ና በሉት እኮ አይደለም ያለው፣ ራሱ ጌታ አየውና ተከተለኝ ያለው። አይገርም? ታዲያ ይሄን መዝሙር የዘመረ አይመስልም? ከዛው ጋር ቀጥሎ ክፉ አመሌን አይቶ ከቶ ያልሰለች አስቸጋሪ ባህሬ ልቡን ያላራለ በፍቅሩ አሸነፈ የራሱ ወርቅ የማይገባኝ ክብር አለ። ሰዎች ሲያዩ ሊታዘቡ ያዩሃል፣ ሊያወሩብ ያዩሃል፣ ሶስተኛ ምሳሌ ሊያደርጉ ያዩሃል። ያዩህና የኔ ጌታ ሌዊ መቅረጫው ላይ ቁጭ ብሎ ሲያየው እንዲህ ብሎ ሲያየው ልክ ምሳሌ ሊያደርገው አይደለም ያየው፣ ምሳሌ ሊያደርገው አይደለም ያየው። ዛሬ ምን እነግርሃለሁ፣ የመጨረሻ ልክ ሌዊ ና ሲለው በኋላ ነገ ከነጎዲያ ቀስ እያልኩ መልቀቂያ ላስገባ ጓደኞቼስ ነገ ምን ሆናለሁ ብሎ ሳይል ሂሳብ ሳይሰራ ሁሉን ትቶ ተከተለው እንደሚል ከጌታ ጋር ለመሆን እሱን ለማምለክ ዘመንህን ለእሱ ለመስጠት ሂሳብ መስራት የለብህም። በኋላ እነንትናን ቻው ልበል ላማክራቸው አይባልም። በፍቅር የተጠጋህን የሚያይህን የሚፈልግህን የሚንከባከብህን የሚያስብልህን ይህንን ጌታ ለማመን ዛሬ አንድ ጥሪ አቀርብላችኋለሁ። አንድ ጥሪ አቀርብላችኋለሁ። ይህንን ጌታ ልክ እንደ ሌዊ ሂሳብ አልሰራም፣ በኋላ አልልም፣ ነገ አልልም፣ እንድጸልይልኝ እፈልጋለሁ፣ መከተል እፈልጋለሁ፣ ማመን እፈልጋለሁ፣ በቅቶኛል፣ ዓለምና ዓለማዊነት መንከራተት በቅቶኛል የሚል ሰው እጁን እንዲያሳየኝ እፈልጋለሁ። ና የኔ ወንድም ና ወደዚህ። ሂሳብ አትስራ። ጌታ ኢየሱስ ይወድሃል። ምን ይለኛል፣ ምን እባላለሁ፣ እንደዚህ ነው ምናምን አትበል። ረፍት፣ ህይወት፣ የዘላለም ቤዛ ኢየሱስ ብቻ። ኢየሱስ ክርስቶስ ይወድሃል። መዳን በክርስቶስ ኢየሱስ ብቻ ነው። ባለፈው ዘመኔስ ብዙ አጥፍቻለሁ፣ ባለማስተዋሌም ተጎድቻለሁ። አታመንታ። ልክ ሌዊ ና ሲለው ጌታ ብድግ ብሎ ተነስቶ ጌታን ሁሉን ትቶ እንደተከተለው ና። ጌታ ይባርክ። ኢየሱስ ክርስቶስ ይወድሃል። በደንብ የሰማችሁኝ ሰዎች አላችሁ፣ ሴቶች፣ ወንዶች፣ ኢየሱስ ክርስቶስ ይወዳችኋል። የምትድኑበት እውነት ኢየሱስ ይባላል። ልክ እንደ ሌዊ ዛሬም ይጠራችኋል። መንገዴን አደራ ታዳጊ አንተነ በሚያገኘኝ መከራ ታዳጊ አንተነ
ሲገጥመኝ መከራ ስማ፣ ኢየሱስን መቀበል ማለት ሃይማኖት መቀየር ማለት እንዳይመስልህ። ከውጫዊነት ወደ ውስጣዊነት፣ ከጊዜያዊነት ወደ ዘላለማዊነት አድራሻ መቀየር ማለት ነው። ከዚህ የሚበልጥ ህይወት እግዚአብሔር ለማንም የለውም። ና በዘመን የማትጸጸትበት ድንቅ ውሳኔ ቢኖር ኢየሱስ ክርስቶስን የህይወት አዳኝ፣ ቤዛ፣ መድኃኒት አድርጌ የተቀበልክበት ውሳኔ ነው። ስራህን ስራ መንገዴ አደራ አደራ በቀረው ጉዞ ኢየሱስ ስራህን ስራ ስራህን ስራ ስማ፣ ጫት አለመቃም ጥሩ ነው፣ ለጥቂት ጊዜ ይጠቅማል። መጠጥ አለመጠጣት ጥሩ ነው፣ ለጥቂት ጊዜ ይጠቅማል። ጌታ ኢየሱስ ክርስቶስ ግን ለዘላለም ነው የሚሆንህ። እነግርሃለሁ፣ ስለማትቅም ስለማታጨስ የዘላለም ህይወት አይኖርህም። ስማ፣ ሰው የዘላለም ህይወት የሚኖረው በልጁ በክርስቶስ ኢየሱስ ሲያምን ነው። ሰው ኢየሱስ ጌታ እንደሆነ በአፉ ካልመሰከረ፣ ከሙታንም እንደተነሳ በልቡ ካላመነ መጽሐፍ ቅዱስ እንደሚል አልዳንም። ሰው የሚድነው ኢየሱስ ጌታ እንደሆነ በአፉ ቢመሰክር ነው። ከሙታንም እንደተነሳ በልቡ ቢያምን ነው። ስለዚህ እነግርሃለሁ፣ ና ወደዚህ፣ ኢየሱስ ክርስቶስ ይወድሃል። ና ወደዚህ፣ ጌታ ኢየሱስ ክርስቶስ ይወድሃል። ዘመኔት ብሩክ ይሁንልኝ ጌታዬ፣ በኃይል ስራህን ስራልኝ። የኋላዬን ልርሳ ወደ አንተው ልጠጋ ከፊቴ ያለው መጽሐፍ ሲናገር የመዳን ቀን ይላል፣ አሁን ነው ይላል። አሁን ነው የመዳን ቀን፣ አሁን ነው የመዳን ቀን። በህይወታችሁ የማትጸጸቱበት ድንቅ ውሳኔ ቢኖር ኢየሱስ ክርስቶስ እሱ ጌታ እንደሆነ አምናችሁ እንደ ግል አዳኛችሁ አድርጋችሁ የተቀበላችሁበት ይህ ውሳኔ። በብዙ ጉዳይ ተጸጽታችሁ ሊሆን ይችላል። በስራችሁ፣ በጓደኝነታችሁ፣ በህይወታችሁ፣ በመንገዳችሁ ተጸጽታችሁ ሊሆን ይችላል። ዛሬ ግን ነግራችኋለሁ፣ አሁን በምትወስኑት ውሳኔ መቼም አትጸጸቱም። መቼም እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል እግዚአብሔር ቃል ሲናገር። ማረፍ የሚፈልግ ሸክሙ የከበደው ሰው ስራህን ስራ መንገዴ በዘመናችሁ የማትጸጸቱበት ድንቅ ውሳኔ ቢኖር ኢየሱስ ክርስቶስን የህይወታችሁ መድኃኒትና ጌታ አድርጋችሁ የተቀበላችሁበት፣ በአንደበታችሁ የመሰከራችሁበት፣ በልባችሁ ያመናችሁበት ድንቅ ውሳኔ። በብዙ ጉዳይ ልትጸጸቱ ትችላላችሁ። ልክ ሌዊን ሲጠራው እንደጠራው ነው። ዛሬም አልተዘጋጃችሁም። አንዳንዶቻችሁ አላሰባችሁም። እዚህ የመጣችሁት በተለያየ ምክንያት ሊሆን ይችላል። እንደዚህ ይሆናልን ብላችሁ አላሰባችሁም ሊሆን ይችላል። ግን ነግራችኋለሁ፣ የማያፍር ልጅነታችሁን ብትሰጡት፣ ዘመናችሁን ብትሰጡት የማታፍሩበት። እኔም እንደናንተ ነው የተጸለየልኝ፣ እኔንም እንደዚሁ ነው ጌታ የጠራኝ። ጌታ ኢየሱስ ክርስቶስ የህይወታችሁ ቤዛ መድኃኒት አድርጋችሁ በመቀበላችሁ በዘመናችሁ የማትጸጸቱበት ድንቅ ውሳኔ ቢኖር ይሄን። እጆቻችሁን ወደ ላይ ከፍ አድርጉና እኔ የምለውን ከኔ ጋር እንድትሉ በጌታ ፍቅር ጠይቃችኋለሁ። እኔ የምለውን ከኔ ጋር እንድትሉ በጌታ ፍቅር ጠይቃችኋለሁ። ድምጻችሁን ከፍ አድርጋችሁ ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ አመሰግናለሁ። አመሰግናለሁ። ለኔ ስትል እንደሞትክ፣ ለኔ ስትል ከሞት እንደተነሳ ከሞት እንደተነሳ አሁን አምኛለሁ። አሁን አምኛለሁ። ኃጢአቴን በደሌን ሁሉ ይቅር በል። ይቅር በል ጌታ ሆይ፣ ጌታ ሆይ ዓለምን ራሴን ኃጢአትን እክዳለሁ። አንተን ብቻ የህይወቴ መድኃኒት ቤዛ አድርጌ ተቀብያለሁ።
ልጅ አርገ ተቀበለኝ። አንተ ጌታ እንደሆንክ በአንደበቴ እመሰክራለሁ። ከሞትም እንደተነሳ በልቤ አምናለሁ። ስለዚህ ቃልህ እንደሚል ድኛለሁ። አመሰግንሃለሁ። አንተን ብቻ አመልካለሁ። ለአንተ ብቻ እሰግዳለሁ። አመሰግንሃለሁ። አሜን። አይኖቻችሁን ጨፍኑ። ጸልይላችኋለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አይምሯቸው ለቃልህ ይማረክ፣ ለመንፈስህ ይማረክ። በቤት ተተክለው ይቅሩ፣ ድነው ይቅሩ፣ ተለውጠው ይቅሩ። ቀኝ ክንዴ የፊት ብርሃን ያግዛቸው። ወደ ኋላ የሚጎትታቸው ነገር ሁሉ በኢየሱስ ስም ከላያቸው ላይ ይራቅ። ሰላማቸው ይበዛ ይሁን። ከዚህ ቀን ጀምሮ ቅልል ብሏቸው፣ ረፍት ተሰምቷቸው፣ ደስታ ተሰምቷቸው፣ ጤንነት ተሰምቷቸው እንዲመላለሱ፣ እንቅልፋቸው የጣፈጠ እንዲሆን የደስታ መንፈስ፣ የሰላም መንፈስ፣ በምንም ያላገኙት ሰላምና በረከት በላያቸው ላይ ይሁን። እግዚአብሔር ሆይ ከዚህ በፊት የሚያውቁት ደስታ ሳይሆን፣ ረፍት ሳይሆን፣ ህይወት ሳይሆን እኔ የምሰጣችሁ ሰላም ዓለም እንደምሰጣችሁ አይደለም ተብሎ እንደተጻፈ በአንተ በመሆናቸው ምክንያት ያገኙት ሰላም ሰው ሰራሽ እንዳልሆነ፣ የኃጢአት ውጤት እንዳልሆነ እስኪገርማቸው እስኪደነቁ ድረስ በልባቸውና በመንፈሳቸው ላይ እንዲፈስ ጸልያለሁ። በጌታ በኢየሱስም ያንተ ሆነው ይቅሩ፣ ድነው ተለውጠው ይቅሩ፣ አርፈው ይቅሩ፣ ተደስተው ይቅሩ። በጌታ በኢየሱስም እጅ በላያቸው ላይ ትሁን። በክፉ የሚፈልጋቸው ጠላት አያግኛቸው። ሰይጣን አጋንንት አያግኛቸው። ሰነፍ ሰዎች አያግኟቸው። ሟርተኞች አያግኟቸው። በጌታ በኢየሱስም አያግኟቸው። ይረፉ። መልካም ይሁንላቸው። አሜን። አደራ